እናንተ ምንድነው ነገሩ? ሄርሜላ ትግስቷ አለቃ እንዴ? አሁን ደግሞ የአንዳችን ያልጠበቅነው ቪዲዮ እየመጣ ነው። ይሄም ማለት እንዴት መሰላችሁ? አብርሽ ማለት ኤፍሬሙም እኔ ላይ አፉን የሚከፍትበት ምክንያት የለም። ሩታም ደግሞ እኔ ላይ አፏን የምትከፍትበት ምክንያት የለም። ማንም እኔ ላይ አፉን የሚከፍትበት ምክንያት የለም። እስካሁን ታገስኩኝ፣ እስካሁን አየሁኝ። ነገር ግን ደግሞ አብርሽም ምንም ሆኖ ሳይሆን ከኔ ለመራቅ ሆን ብሎ እያስመሰላ ስለሆነ ነገሩን እያንዳንዱን እኔም ከሀቅሜ በላይ ስለሆነ ለፖሊስ አሳልፌ ሰጥቼዋለሁኝ። ከዛም ፖሊስ የሚያደርገውን ነገር ያደርጋል። እዚህ ጋር አንቺ ምንሽም አይደለም ምንም አይደለሽም እያሉኝ እየደጋገሙ ኤፍሬምና እንዲሁም ደግሞ ሩታ ምንም እንደሊሆና እንዲሁም ደግሞ ምንም እንደሆነ እነሱ አይደለም የሚነግሩኝ። ነገር ግን አደባባይ ህዝብ ፊት ቀለበት እንዳደረገልኝ ማንም የሚረሳ ነገር የለም። ሲቀጥልም ደግሞ አይ ይሄ ነገር አይደለም ቢባልም ደግሞ ቪዲዮ ማስረጃ ስላለኝ እንደፈለጉ አፋቸው እኔ ላይ ሊከፍቱ በምንም ተአምር አይችሉም። እኔ የማንም አፍ መካፈችያ ሰው አይደለሁኝም። መጀመሪያ ለዛም ብዬ ብዙ ነገር ጠይቄ ያለሁኝ ይሄ ነገር እንዳይመጣ ሩታ እባክሽን ያልጨረሽው ነገር ካላ እያልኩኝ እንዲሁም ደግሞ አብርሽንም እባክሽን ያልጨረሳችሁ ነገር ካላ ጨርሱ ሲላቸው ሩታ በአፍዋ አይ ነገር የለም ጨርሽዋለሁኝ እንደፈለግሽው አድርጊው ከፈለግሽው ውሰጂው እያለችኝ ደግሞ እሷ ስትጥለውና እኔ ሳነሳው እሷን ምንድነው በዚህ ልክ እያንገበገባት ያለው ወደ እኔ መጥቶ ተቀይሮ በዛን ጭንቀትና በዛን ውጥረት ወጥቶ አሁን ለታ ዛሬ ለታ እያስመሰላ ነው። አሁን እኔ አብርሽን ተጠራጠርኩት እያለች ሄርሜላ ያያንዳንዱን ለፖሊስ ተናግራለች። ሲቀጥልም ደግሞ ዳኒ እኔም ከጎንሽ ነኝ፣ እኔም አለሁልሽ፣ የፈለገውም ይምጣ የፈለጋ እኔ ካንቺ መሆንና እንዲሁም ደግሞ ከሩታ መሆኑ ሳይሆን ነገር ግን እሱ ጤነኛ አይደለም፣ በትክክል አይደለም እያወራ ያለው። ስለዚህ ይሄ ነገር ደግሞ ጤነኛው እንዲሆንም ያግዘናል። ህዝብ ማለት ፖሊስ ጋር መሄዱ ነገሩ ሁላ እሱንም ያግዘናል። ስለዚህ አሁንም እኔ በሚያግዘሽ መንገድ ወይም ደግሞ እኔ ማድረግ ያለብኝ ነገር ካላ እኔም አግዘሻለሁኝ። በእያንዳንዱ እንቅስቃሴሽ ካጎንሽ ነኝ። አንቺም እያልሽ ያለሽው እኔን ይምረጥ አይደለም ይሄን ነገር ግን ደግሞ ሩታንም ይምረጥ አይደለም። ግን በመጀመሪያ የሰው ጤና የሰው ልጅ ጤናው ይቀድማል። ይሄ ልጅ ደግሞ ጤነኛ አይደለም። እያያችሁት ነው ወይንም ደግሞ እያየነው ነው ጤነኛ እንደሊሆና በዚህ ነገር ደግሞ ያያንዳንዱ ሁላችሁም ታውቃላችሁ። ህዝብ ፊትም ደግሞ እኔን ቀለበት ታንበርክኮ ነው ቀለበት አደረገልኝ። በመጀመሪያ እስከ መጨረሻ ድረስ ያወራሁት ያያንዳንዱ ማስረጃ አለኝ። ስለዚህ እኔን ምንም አይደለሽም ማንም አይደለሽም እያሉኝ እየደጋገሙ ነው የተናገሩኝ። ነገር ግን አሁን እስካሁን ታግሻለሁኝ። አሁን ደግሞ ከቁጥጥሬ በላይ ሆናል ሁሉም ነገር። ትግስቴም ደግሞ አብቅተዋል። ትግስት ሲያበቃ ደግሞ ምን እንደምናደርግ አናቅም። እኔ ደግሞ የተግባር ሰው ነኝ፣ እንዲሁም የወሬ ሰው ብቻ አይደለሁኝም። ስለዚህ አብርሽና እንዲሁም ኤፍሬም ማታሰር አለባቸው። ለሩታው ይደርስበታለሁኝ። ሩታን ከዚህ በፊት ጠይቄያታለሁኝ። እንደፈለግሽው አድርጊው ፈትቶኛል አይደል እንደ እኔን ለምንድነው እኔን እየመጣሽ የምታስቸግሪኝና እንዲሁም ደግሞ የምታስጨንቅኝ ነገር ስትለኝ ህዝቡም ሰምተዋል። እንዲሁም ደግሞ ማረጃም አለኝ። ይሄንንም ደግሞ ከሷ ከፋትቻለሁኝ እሷን ፈርሜ ፈትቻታለሁኝ እያለኝ ያንዳንዱን ነገር ማረጃ ስላለ አሁን ለታ ማንም አፉን ቢከፍትብኝና ማንም ከመሬት ተነስቶ አንቺ ማነሽና ምንነሽ ቢለኝም ግድ የሚሰጣኝ ነገር አይደለም። ዋነኛው አንደኛው መስፈርት እኔ አላማዬና እንዲሁም ደግሞ ህልሜም ከአብርሽ ጋር መሆን ስለሆነ እስቲ ይሄ አብርሽ ያለው ነገር እያስመሰለም ከሆነ እንዲሁም ደግሞ ታሞም ከሆነ እውነታውን ማውጣት ይፈልጋለሁኝ፣ እውነታው እንዲወጣልኝ ይፈልጋለሁኝ ብላለች። ለማንኛውም ነገሩ ከባድ ነው እናንተ። ዛሬ አንዳይን ከዛን ሲቀጥል አናታችን የሚያዞር ነገር ይመጣል። አሁንም ዛሬ ስናይ አይ ነገ የተሻለ ነገር ይመጣል ብለን ስንጠብቅ የተሻለ ነገር አይመጣም። ድብልቅልቅ ወጥቶ ነው እየመጣ ያለው። ስለዚህ እኛም ግራ ገባን፣ እናንተም ግራ ተጋባችሁ። ነገሩ ምን እየሆነ ነው ምን እየተካሄደ ነው እያላ ህዝብ ማለት ነው። እናንተም እንደኔ ግራ ግብት ይላችኋል እንደ አንዳንድ ጊዜ ማለት ነው። ማለቴ የሆነ ነገር ለመፍረድም የሆነ ነገር ለመፍታትም ግራ ይገባችኋል። ግን ወይስ ደግሞ እኔ ብቻዬን ነኝ ግራ እየተጋባሁት ያለሁት ማለት ነው። የምሬኔና አረ ግራ ተጋባን እኮ። አሁን ይሄንን ሄርሜላ ለምን አደረጋች ማለት አንችልም። አዎ ብሏታል፣ እኛም ሰምተናል።
አንቺ ምነሽ? አንቺ ማነሽ? ሲጀመርም አያገባሽም። ካፈላሽ እዛ ሂጂና ገደል ግቢ እያሏት ስንት ነገር እያሏት ስንት ነገር እየሰደቧት ሰምተናል። ታዳ እንዳለችውም ደግሞ አሁን አደባባይ ነው ቀለበት ያደረገልኝ። እነሱ ማነሽ ምነሽ ቢሉኝ እኔ ግድ የሚሰጣኝ ነገር አይደለም። ነገር ግን ደግሞ አብርሽን ተጠራጥሬዋለሁኝ። ይሄ ነገር መታሰርና እንዲሁም ደግሞ ቃሉን እስቲ የሚናገርም ከሆነ ምንም ከሆነ ፖሊሶች ይመርምሩት ብላ ስትመጣ ለምን ይሄንን ነገር አደረግሽም ማለት አንችልም። እናንተ ግራ ተጋብታችኋል እንዴ? በነገራችን ላይ ምሬን እኔ እየቀለድኩኝ አይደለም። በነገራችን ላይ እናንተ አሁንማ ነገሩ እየከረራ እየሄደ ነው። ሄርሜላ ይወላችሁ እስካሁን ታግሻለሁኝ። አሁን ከዚህ በኋላ ለሚፈጠረውና እንዲሁም ደግሞ ከዚህ በኋላ ለማደርገው ነገር ማንም ሊጠይቀኝና ማንም እንትን እንዲለኝ አልፈልግም እያለች መጣች። ምን ትላላችሁ እናንተ? አረ ጉድ ነው ነገሩ የምሬንን። ለማንኛውም ለዚህ ቤት አዲስ ከሆነች ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። በያላችሁበት ሰላማችሁ ብዛ። ባይ ባይ።